በመካከለኛው ምስራቅ ምድር ለዘመናት የዘለቀው የኃይል ሚዛን ፍጥጫ ዛሬ አዲስና አስፈሪ ምዕራፍ ደርሷል። በዋሽንግተን ዲሲ የዲፕሎማት አዳራሾችና በሪያድ ቤተ መንግስት ሰገነቶች ላይ የሚንሸራሸሩ ሚስጥራዊ መልእክቶች ቀጠናው እንደማይታወቅ አቅጣጫ እየገፉት ይገኛሉ። በቅርቡ የወጡ ዓለም አቀፍ ዜና ዘገባዎች እንደጠቆሙት የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን ለፕሬዝዳንት ዶናልድ ትራምፕ ያሳለፉት መልእክትም ተራ የፖለቲካ ምክር ሳይሆን የቀጠናውን ካርታ ሊቀይር የሚችል ወታደራዊ ጥሪ ነው። የእባቡን ራስ ቁረጥ የሚል ጠንከር ያለ አገላለጽ ሳውዲ አረቢያ በኢራን ላይ ያላትን የቆየና የከረረ አቋም በግልጽ የሚያንጸባርቅ ነው። ይህ የእባብ ራስ ቁረጥ የሚለው ንግግር አዲስ ፈጠራ አይደለም። ይልቁንም በሳውዲ አረቢያ ንጉሳዊ ቤተሰብ ዘንድ ረጅም ጊዜ ሲያገለግል የቆየው ስልታዊ ፍልስፍና ነው። እንደ አውሮፓውያን አቆጣጠር በ2008 የቀድሞው ንጉስ አብዱላህ ለአሜሪካ ባለስልጣናት በሰጡት ሚስጥራዊ ምክር ኢራን በመካከለኛው ምስራቅ የምታደርገው ጣልቃ ገብነት ለማቆም ብቸኛው መንገድ ቴህራን ላይ ቀጥተኛ ወታደራዊ ጥቃት መሰንዘር እንደሆነም ገልጸው ነበር። በወቅቱ ዊኪሊክስ በይፋ ባደረገው መረጃ መሰረት ንጉሱ ኢራንን የእባብ ራስ በማለት ፈርጀዋታል። ዛሬ ደግሞ ወጣቱና ደፋሩ አልጋ ወራሽ መሐመድ ቢን ሳልማን የቅድመ አያቶቹን ንግግር አዲሰው ለዶናልድ ትራምፕ አቅርበውታል። ይህ የሚያሳየው የሳውዲ አረቢያ ስጋት ከጊዜ ወደ ጊዜ እየጨመረ እንጂ እየቀነሰ አለመምጣቱን ነው። የአልጋ ወራሹ መሐመድ ቢን ሳልማን አካሄድ ግን በብዙ መልኩ ድርብ ገጽታ ያለው ሆኖ ይታያል። በአንድ በኩል ዓለም አቀፍ መድረኮችና በይፋዊ መግለጫዎች ለዲፕሎማሲ መፍትሄ ቅድሚያ እንዲሰጡ ይናገራሉ። ጦርነቱ ለዓለም ኢኮኖሚ በተለይ ነዳጅ ገበያ ላይ ያለውን አውዳሚ ውጤት በተደጋጋሚ ይገልጻሉ። ይሁን እንጂ ከዲፕሎማሲያዊ ጭንብል በስተጀርባ በዝግ በሮች ውስጥ የሚካሄደው ውይይት የተለየ መልክ አለው። የኒውዮርክ ታይምስ ምንጮች እንደጠቆሙት አልጋ ወራሹ ዋሽንግተን በቴህራን ላይ የምታደርገው ወታደራዊ ግፊት እንድታጠናክር በጽኑ ይፈልጋሉ። ይህ የሁለትዮሽ አካሄድ ሳውዲ አረቢያ በቀጥታ ከኢራን ጦር ጋር በጦርነት ውስጥ ገብታ የነዳጅ ማጣሪያዎችና ግዙፍ የኢኮኖሚ ተቋሞቿን እንዳይወድሙ ከመጠንቀቅ የመነጨ ነው። ሳውዲ አረቢያ የምትፈልገው አሜሪካ የአንበሳውን ድርሻ ወስዳ ኢራን እንድታዳከመላት ሲሆን፣ እሷ ግን በስተጀርባ ሆና የገንዘብና የሎጂስቲክስ ድጋፍ ማቅረብ ትመርጣለች። በዚህ የፖለቲካ ድራማ ውስጥ የፕሬዚደንት ዶናልድ ትራምፕ ሚና ከፍተኛ ነው። ትራምፕ ወደ ስልጣን ከመጡ ጀምሮ በኢራን ላይ ከፍተኛ ግፊት ማክሲመም ፕሬሸር የተባለውን ፖሊሲ ሲከተሉም ቆይተዋል። ይህ ፖሊሲ የኢራን ኢኮኖሚን ለማዳከም የተነደፈ ቢሆንም ውጤቱ ግን ወታደራዊ ፍጥጫ እያመራ ነው። ዋሽንግተን ፖስት እንደዘገበው ትራምፕ በመካከለኛው ምስራቅ በሚወስዷቸው ወሳኝ እርምጃ ላይ ከሁለት አቅጣጫ ከፍተኛ ተጽዕኖ ይደረገባቸዋል። አንደኛው ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲሆን፣ ሁለተኛው ደግሞ ከሳዑዲ አረቢያው አልጋ ወራሽ ነው። እነዚህ ሶስት መሪዎች ትራምፕ፣ ኔታንያሁና መሐመድ ቢን ሳልማን ኢራን እንደ ጋራ ጠላት በማየት ያልተቀደሰ የሚመስል ግን ደግሞም ጠንካራ ጥምረት መስርተዋል። እስራኤልና ሳዑዲ አረቢያ ይፋዊ ግንኙነት ባይኖራቸውም በኢራን ጥላቻ ስር ግን የጋራ ወታደራዊና የደህንነት ግቦች እያሳኩ ይገኛሉ። በተለይም በሆርሙዝ ሰርጥ አካባቢ ይታይ ያለው የጸጥታ ስጋት የሁኔታውን ሀሳቢነት ይበልጥ ያጎለዋል። ሆርሙዝ ሰርጥ የዓለም ነዳጅ ገበያ የደም ስር እንደመሆኑ መጠን እዚህ አካባቢ የሚፈጠር ማንኛውም መጠነኛ ግጭት መላውን ዓለም ሊነካ ይችላል። አሜሪካ ተጨማሪ የባህር ኃይል ወታደሮቿንና የጦር መርከቦቿን ወደ ቀጠናው ማሰማራቷ ለሳውዲ አረቢያና ለእስራኤል የተሰጠ የተስፋ ቃልም ይመስላል። ኢራን በበኩሏ የእባብ ራስ ተብላ መፈረጇንና የሚደረግባት ወታደራዊ ዘመቻ ዛቻ እንደ ህልውና ስጋት ነው የምትሳየው። በመሆኑም በየመን ባሉ የሁቲ አማጽያን፣ በሊባኖስ ባለው ሂዝቦላህና በኢራቅ ባሉ ሚሊሻ ቡድኖች አማካኝነት የአጸፋ እርምጃ ለመውሰድ ዝግጁ መሆኗን በተግባር እያሳየች ነው። በመጨረሻም የእባብ ራስ ቁረጥ የሚለው ምክር ተግባራዊ የሚሆነው ከሆነ ውጤቱ በመካከለኛው ምስራቅ ብቻ የሚወሰን አይሆንም። የሳውዲው አልጋ ወራሽ ለትራምፕ የሰጡት ምክር አሜሪካን ወደ ሌላ ረጅም ጊዜ አድካሚ ጦርነት ሊከታ ይችላል። ቴህራን ላይ የሚሰነዘር ማንኛውም ቀጥተኛ ጥቃት በቀጠና ያሉት የኢራን ወዳጅ ቡድኖች በሙሉ ወደ ጦርነት የሚያስገባ በመሆኑ ከባግዳድ እስከ ቤይሩት ከሰና እስከ ጋዛ ያለው ምድር በእሳት ሊለበለብ ይችላል። ሆኖም ግን ለሳውዲ አረቢያና ለእስራኤል የኢራን ተጽዕኖ በዲፕሎማሲ የማይቆም ደረጃ ላይ ደርሷል። ስለዚህም የእባቡን ራስ መቁረጥ ብቸኛና የመጨረሻ አማራጭ ሆኖ የታያቸው ነው። ዶናልድ ትራምፕ በዚህ ምክር ተገፋፍተው ወደ ወታደራዊ እርምጃ ከገቡ ሰንበተት ቢሉም አሁን የተነገረው ቃል ግን የኢኮኖሚ ማዕቀብ እንደ ቀዳሚ መሳሪያ መጠቀማቸውን ሊያስቀጥላቸው ይችላል የሚለው ጥያቄ የዓለም ፖለቲካ ትኩረትን ስበዋል። በአሁኑ ወቅት ግን መካከለኛው ምስራቅ ያለው ሰላም በክር ተያይዞ እንዳለች ድልድይ እጅግ ደካማና በማንኛውም ጊዜ ሊበጠስ የሚችልም ሆኗል። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን ለትራምፕ ያስተላለፉት ይህ የእባብ ራስን ቁረጥ የሚል ምክር ከግል ጥላቻ የመነጨ ሳይሆን የመካከለኛው ምስራቅ ለዘመናት የቆየው የሺአና የሱኒ ኃይላት ፍጥጫ ወደ መጨረሻው ምዕራፍ ለማሻገር የታለመ ስትራቴጂ ነው። ይህ ምክር በተግባር ላይ እንዲውል የሚገፋፉት በርካታ ምክንያቶችም ያሉ ሲሆን ከነዚህ መካከል ቀዳሚው በየመን ምድር የሚካሄደው ደም አፋሳሽ ጦርነት ነው። ሳውዲ አረቢያ በደጃፏ ላይ አንዣበበውን የሁቲ አማጽያን ስጋት የምታየው እንደ ተራ ሀገር ውስጥ አመት ሳይሆን የኢራን ረጅም እጅ ወደ ግዛቷ እንደመዘርጋት ነው። የወጣቱ አልጋ ወራሽ በየመን በቢሊዮን የሚቆጠር ዶላር ማፍሰስና በሺዎች የሚቆጠሩ ወታደሮችን ማጣት የእባቡን ጭራ እንደመምታት ይቆጠራል። ጭራው በተመታ ቁጥር እባቡ ይበልጥ እንደሚቆጣ ሁሉ በየመን የሚደረገው ጥረትም ለሳውዲ የጸጥታ ዋስትና ሊሰጥም አልቻለም። በመሆኑም
ሆኖም መሐመድ ቢን ሰልማን ለትራምፕ ያቀረቡት ሐሳብ ጭራውን ትቶ ራሱን መምታት አስፈላጊው ላይ ያተኩራል። ይህ ስልታዊ ምክር ከአሜሪካ ውስጥ ፖለቲካና ለትራምፕ አሜሪካ ዳግም ታላቅ የማድረግ ሜጋ መርህ ጋር በቀጥታ ይጋጫል። ትራምፕ በምርጫ ቅስቀሳቸው ወቅት ማለቂያ የሌላቸው የባህር ማዶ ጦርነቶች እንደሚያቆሙ ቃል ገብተው ነበር። ሆኖም ግን የሳውዲ አረቢያ ግዙፍ ነዳጅ ሀብትና ከአሜሪካ የምትገዛቸው ቢሊዮን ዶላር የጦር መሳሪያዎች ትራምፕን ለሪያድ ጥሪ እጅ እንዲሰጡም ያስገዷቸዋል። በአልጋ ወራሹ እይታ አሜሪካ በኢራን ላይ የምትወስደው እርምጃ ለሳውዲ አረቢያ ብቻ ሳይሆን ለአሜሪካም ቢሆን የቀጠናው ነዳጅ ፍሰት በበላይነት ለመቆጣጠር ትልቅ እድል ይፈጥራል። ይህ ደግሞ በትራምፕ አስተዳደር ውስጥ የነበሩት እንደ ጆን ቦልተን ያሉ የጦርነት አፍቃሪ ባለስልጣናት ፍላጎት የሚያረካ ነበር። ይሁን እንጂ ይህንን የባህር ራስ መቁረጥ ዘመቻ እጅግ ውስብስብ የሚያደርገው የኢራን መከላከያ ስትራቴጂ ነው። ቴህራን ለዓመታት የገነባቸው የመቋቋም መስመር የተባለው መረብ አሜሪካ ወይም ሳውዲ አረቢያን በዋና ግዛት ላይ ጥቃት ቢሰነዝሩም አጸፋው በመላው መካከለኛ ምስራቅ እንደሚበረታ የሚያረጋግጥ ነው። በኢራቅ ያሉ ሺዓ ሙስሊሞች በአሜሪካ የጦር ሰፈሮች ላይ፣ በሊባኖስ ያለው ሂዝቦላ፣ በእስራኤል እንዲሁም በየመን ያሉ ሁቲዎች በሳውዲ ነዳጅ ማጣሪያዎች ላይ በአንድ ጊዜ ጥቃት ቢሰነዝሩ ዓለም እስካሁን ያላየችው አይነት ትርምስ ውስጥ ትገባለች። ይህ ስጋት በሚገባ የሚረዱት የሳውዲ አማካሪዎች የአሜሪካ የቀዶ ጥገና አይነት ጥቃት ለመሰንዘር ኢራን የኒውክሌር ሚሳኤል አቅም በአጭር ጊዜ ውስጥ እንድታመክን ይወታወታሉ። በሌላ በኩል መሐመድ ቢን ሰልማን ይህንን ምክር ሲያቀርቡ የገዛ ሀገራቸውን የወደፊት ጣፋንታ ጭምር ቁማር ላይ ይጣሉ እንደሆነ ግልጽ ነው። ሳውዲ አረቢያ የነደፈችው ቪዥን 2030 የተባለው ታላቅ ኢኮኖሚ ለውጥ ፕሮግራም ስኬታማ ሊሆን የሚችለው በቀጠናው ሰላም መረጋጋት ሲሰፍን ብቻ ነው። የውጭ ኢንቨስተሮች ወደ ሪያድ ጅዳ የሚመጡት ቀጠናው ከጦርነት ስጋት ነጻ ሲሆን ነው። ታዲያ አልጋ ወራሹ ለምን ጦርነት ምርጫቸው አደረጉ የሚለው ጥያቄ የብዙዎች ተንታኞች ትኩረትን ስበዋል። ለዚህ የሚሰጠው ምላሽም ኢራን በኒውክሌር የታጠቀች ሀገር ሆና የምትቀጥል ከሆነ ሳውዲ አረቢያ በምንም አይነት ሁኔታ ወደፊት ልትራመድ አትችልም የሚል ጽኑ እምነት በቤተ መንግስት ውስጥ በመስፈኑ ነው። ለእነሱ የዛሬው ጦርነት የነገው ህልውና የማረጋገጫ መንገድ ነው። የእስራኤል ሚና በዚህ ሂደት ውስጥ በቀላሉ የሚታይ አይደለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁና መሐመድ ቢን ሰልማን በታሪክ ታይቶ በማይታወቅ ሁኔታ በሚስጥራዊ መረጃ ልውውጥ የጋራ ዲፕሎማሲያዊ ግፊት ተሳስረዋል። ሁለቱ መሪዎች ለትራምፕ የሚያቀርቡት መረጃ ተመሳሳይ ነው። ኢራን የዓለም ስጋት ናት፣ አሁን እርምጃ ካልተወሰደ ነገ ይረፍዳል የሚል። ይህ ጥምረት ትራምፕን ከኢራን ጋር የነበረው ኒውክሌር ስምምነት እንዲሰርዙ ካደረጋቸው ዋና ዋና ምክንያቶች አንዱ ነው። ኔታንያሁ በዋሽንግተን ያላቸው የሎቢ አቅም፣ ሳውዲ ደግሞ ያላት የገንዘብ የነዳጅ ተጽዕኖ መጠቀም አሜሪካ ወደ ኢራን ያነጣጠረ ወታደራዊ እርምጃ እንድትገባ ገፋፍተዋታል። ይሁን እንጂ ዓለም አቀፉ ማህበረሰብ በተለይም የአውሮፓ ሀገራት ቻይናና ሩሲያ ይህን የባቡር ራስ መቁረጥ አካሄድ በከፍተኛ ስጋት ነው የሚመለከቱት። ቻይና አብዛኛው ነዳጇን መካከለኛው ምስራቅ የምታገኝ በመሆኑ እዚያ የሚንቀሳቀስ ጦርነት የኢኮኖሚያን ሞተር ያቆመዋል። ሩሲያ ደግሞ በሶሪያ ያላትን ተጽዕኖ ለማስጠበቅ ከኢራን ጋር ስልታዊ ትብብር ስላላት አሜሪካ በቴህራን ላይ የምትሰነዝረው ጥቃት ሞስኮን በቀጥታ ይሁን በተዘዋዋሪ ወደ ግጭት ሊያስገባ ይችላል። ይህ ደግሞ ግጭቱን ከመካከለኛው ምስራቅ አውጥቶ ወደ ሶስተኛ የዓለም ጦርነት ሊያሳድገው የሚችል አደገኛ አዝማሚያ ነው። በመጨረሻም መሐመድ ቢን ሰልማን ለትራምፕ ያሳለፉት ጠንከር ያለ ምክር በመካከለኛው ምስራቅ ያለውን ዲፕሎማሲ ተስፋ ቀጭቶ ወታደራዊ ጡንቻ የመታመን ዝንባሌ አሳይተዋል። የባቡር ራስ ተቆርጦ ሬሳው እስካልተወገደ ድረስ ሰላም አይመጣም የሚለው የሪያድ አቋም ቀጠናውን ወደ አውዳሚ ጦርነት አፋፍ አምጥቶታል። ዶናልድ ትራምፕ ይህንን ምክር ተቀብለው ለታሪክ የሚተርፍ ውሳኔ ይወስኑ ይሆን ወይስ የኢራን መርዘኛ ምላስ በዲፕሎማሲያዊ መንገድ እንዲገራ ይፈቅዳሉ የሚለው ጥያቄ የሰዎች ልጆች ወደፊት ጣፋንታ ላይ ትልቅ ጥላ አጥልተዋል። አሁን ሰዓቱ ግን እባቡና አዳኙ አይን ላይን ተፋጠዋል። ቀጣዩ እርምጃ ደግሞ ወይ ዘላለም ሰላምን ወይም የዘላለም ጥፋትን ይዞ ይመጣል።